ወይን ጠጆት ይኸው ፈርዖን። አሁን ምንም አልፈልግም። እንደተረበሽኩ ማየት አትችልም? ችግሩ ምንድነው ጌታዬ? ያየኋቸውን ሁለት ህልሞች ማንም ሊፈታልኝ አልቻለም። ማንም በግብጽ ውስጥ ያሉ ጠቢባንን ባዮች እንኳን አልቻሉ። ጌታዬ ከ2 ዓመት በፊት ወይኔ ውስጥ በነበርኩበት ጊዜ ህልምን የመፍታት ስጦታ ያለው አንድ ሰው አግኝቼ ነበር። ምናልባት እርሱ በነገሮች ላይ ብርሃንን ሊያበራ ይችላል። እንግዲህ እንዳታሳፈረኝ አንተ ዕብራዊ። ይሄ ጠጅ አሳላፊ የተናገረው እውነት ነው? የተደበቀ ህልምን መተርጎም ትችላለህ? አሁን ጌታዬ፣ አባቴ ከእግዚአብሔር የተሰጠኝ ስጦታ እንደሆነ ነግሮኛል። ዛሬ የምታምነው አምላክ አብረው እንደሆነ ተስፋ አደርጋለሁ። ምክንያቱም አንተ ካስከፋኸኝ ከጠጅ አሳላፊ ጋራ ወደ ወህኒ ትመለሳላችሁ። ቀሪ ህይወታችሁንም በዚያ ታሳልፋላችሁ። ህልሞትን ይንገሩኝ ጌታዬ ፈርዖን። ፈርዖን ሲጨነቅ ህልም ፈቺ አጡ ዮሴፍ ገለጠለት ከወህኒ ተጠርቶ። ወንድሞቹ ከፍተው መክረው ቢነሱበት ቀሚሱን ነው እንጂ ጸጋን አልገፈፉት። ታማኝ በመሆኑ በናይል ወንዝ አጠገብ ብቻዬን ቆሜ ነበር። ካቸው እጅግ በጣም ያማረ ስጋቸው እጅግ የወፈረ 7 ላሞች ከወንዝ ወጡ። በውሃውም ዳር በመስኩ እንደተሰማሩ መልካቸው የከፋ ስጋቸውም የከሳ ሌሎች 7 ላሞች ከወንዙ ወጡ። ስጋቸው የከሳው ላሞች ስጋቸው በወፈረው ላሞች አጠገብ ቆሙ። የወፈሩትን ላሞችም ዋጧቸው፣ ሁሉንም በሏቸው። ሁለተኛም በአንድ ላይ የነበሩ ያማሩና የዳበሩ 7 እሸቶች ወጡ። ነገር ግን ያማሩትን እሸቶች እያደነኩ እያለ በፀሐይ የደረቁ የሰለቱ 7 እሸቶች ወጥተው ያማሩትንና የዳበሩትን እሸቶች ዋጧቸው። ፈርዖን፣ ሁለቱም ህልሞች አንድ ናቸው። እግዚአብሔር አምላክ የሚያደርገውን ታምር እያሳየሁት ነው። 7ቱ የወፈሩ ላሞችና 7ቱ የዳበሩ እሸቶች ማለት 7 የጥጋብ ዓመታት ናቸው። 7ቱ የከሱ ላሞችና 7ቱ የደረቁ እሸቶች ደግሞ 7 አስከፊ የረሃብ ዓመታት ናቸው። ታዲያ ለዚህ ምን ማድረግ አለብን? ጌታዬ ፈርዖን፣ አሁን ምግብ የሚሆን እህል መሰብሰብ ይጠበቅብዎታል። ከደረሰው እህል ላይ በመሰብሰብ ለ7ቱ የረሃብ ዓመታት መዘጋጀትም ያስፈልጋል። ልክ ነው። ምን መደረግ እንዳለበት ገባኝ። ከዛሬ ጀምሮ ዮሴፍ ምግብ የመሰብሰቡ ኃላፊነት በአንተ ላይ ተጥሏል። እኔ ግርማዊነቱ? አዎ፣ አንተ በግብጽ ምድር ላይ እጅግ ጠቢብ ሰው እንደሆንክ በሙሉ ልቤ አምኛለሁ። ጣትህን ስጠኝ ዮሴፍ።